የሆነ ሰው አያለቅስ የምትሉት ሰው በጣም በቃ ይሄ ሰው አያለቅስ የምትሉት ሰው ጠዋት ላይ ለሊት ጥርሱን ሲያመው አድሮ የኛ ክሊኒክ እስከሚከፈት በቃ እያለቀሰ እናገኘዋለን። በጣም ይገርመናል። ያው መፍትሄ እንሰጠዋለን ገብተን፣ ግን ያ ሰው ከፍሎ መታከም ካልቻለ በጣም ያው ህመሙ ይቀጥላል ማለት ነው። እና ከዚህ አንጻር ያንን እናደርጋለን። እንግዲህ በእነዚህ 13 ዓመታት ውስጥ ሌላው ደግሞ ምንድነው በየትምህርት ቤቶቹ እየሄድን የጥርስና የአፍ ውስጥን ግንዛቤ ልጆች እንዴት ጥርሳቸውን ማጽዳት እንዳለባቸው፣ እንዴት በንጽህና መያዝ እንዳለባቸው፣ እንዳይጎዳ እንዴት ቅድመ ጥንቃቄ ማድረግ እንዳለባቸው በ13 ዓመታት ውስጥ ብዙ ትምህርት ቤቶች ላይ ግንዛቤዎችን አስጨብጠናል። እንግዲህ ዶክተር ፌቨን ጥርስ ህክምና ያው እንዳያችሁት የምንገኘው እዚህ ቦሌ መድኃኒዓለም ሞል 4ኛ ፎቅ ላይ ነው። በእርግጥ ሴንተር ነው ቦታው፣ ግን የኛ ደንበኞች ከሀገር ውስጥ እንዲሁም በአራቱም ክልል ማዕዘናቶች ነው የሚገኙት እና ይህንን ምክንያት በማድረግ በቀጣይ ከዚህ ብራንቻችንን ለመክፈት አስበናል። እንግዲህ ዶክተር ፌቨን ጥርስ ህክምና ክሊኒክ ራሱን እያሳደገ ነው የመጣው። የጥርስ ህክምና ቴክኖሎጂ የደረሰበትን ደረጃ እየተከተለ እጅግ በጣም ጥሩ ዘመናዊ የሆነ የውበትንም ስራ ህክምናውንም ሁሉንም ራሱን እያሳደገ እዚህ አድርሰዋል፣ ይቀጥላል። አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜው ጋር አብረን ህዝቡ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የእኛን ድርጅት ትወክላለች፣ በደንብ አርጋ ታስተዋውቅልናለች ብለን ያሰብነው ወይንም ደግሞ ሁላችንም የማርኬቲንግ ቲሙ የዶክተር ፌቨን ጥርስ ህክምና የማርኬቲንግ ቲም የተስማማበት እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮችን በራሷ መንገድ የምታልፍ ጎበዝ በጣም ጀግና ሴት ናት ብለን ያመነውን ጃኒ ገብሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል። አንድና ዋና ስለዚህ አብራችሁን ቆዩ። እናከብራችሁ። ቴንኪዩ። እሺ እባካችሁ ለዶክተር ፌቨን ልዩ የጥርስ ህክምና ክሊኒክ መስራችና ባለቤት ዶክተር ፌቨን የሰጣችሁት ክብር አልበቃኝም። መግቢያ አልከፈላችሁም እርግጠኛ ነኝ። እንደዚሁም ደግሞ ቅድም ስታወራ ከነበረው በርካታ ችግሮችን የፈታ ላለፉት 13 ዓመት በዚህ ህንፃ ላይ ደግሞ በዚህ መድኃኒዓለም ህንፃ ለ12 ዓመት አገልግሎቱን እየሰጠ የቆየ ትልቅ ተቋም ነው። ጽናት ያለው ብዙዎች ደግሞ በአገልግሎቱ የተደሰቱበት የረኩበት ነው። ወደ ዋናው ተጠባቂያችን ጉዳይ ከመሄዳችን በፊት ግን የእሷ ደጋፊዎች፣ አክባሪዎች በማዕከላችን አሉ። በተለይ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ ከማዕከላችን ተገኝተዋል። ለእነሱም ክብር ስጡ። ይህ ፕሮግራም በአሁኑ ሰዓት በጃኒ ገብሩ የቲክቶክ ቻናል ላይ በቀጥታ ላይቭ ስትሪም እየሄዳል ይገኛል። ሁላችሁም እዚህ ያላችሁ ይህንን ክብር፣ ይህንን ሽልማት፣ ይህንን እውቅና ሁሉም ሰው ማወቅ የእሷ በጎ ናፋቂዎች ሁሉ ይደርሳቸው ዘንድ ገብታችሁ ታብታብ ኮፒሊንግ ሼር እያደረጋችሁ አጋሩላት። ትልቅነት ነው። አንድ ወጣት በዚህ ልክ ራሱ ላይ ሰርቶ ለዚህ ትልቅ ዓላማ ሲበቃ ሌሎም ላይ እንደዚህ አይነት መነሳሳት ኢንስፒሬሽን ኢነርጂን የሚሰጠውና ትልቅ ነገር ነው። ስለዚህ ሁላችሁም ይህንን ትልቅ ኢንፍሉዌንሰሮች ታገኛላችሁ። ጣቷን ገብታችሁ በመደገፍ በማበረታታት ክሊኒክ በጃኒ ገብሩ የቲክቶክ ቻናል ላይ አብሮ ገስት ሆኖ ቁጭ ብሏል። እሱን ፎሎ እያደረጋችሁ ስለዚህ ተቋም እስካሁን ካወራ ነው ዛሬ ስለተገናኘንበት ዓላማ በሚገባ የገለጹ ሰዎችን መርጠን 5 ኮመንታችሁን አይተን እድሉን የምሰጥ ይሆናል ማለት ነው። ፕሮግራማችን ይቀጥላል። ከማዕከላችን የቲክቶክ ክሬቲቭ አዋርድ የመጀመሪያው ዙር
2016 የድምፅ አሸናፊ የሆነው ድምፃዊ ኤቢዲ እዚህ ከማዕከላችን ይገኛል። በበርካታ የቴሌቪዥን ፕሮግራሞች ላይ እንዲሁም ደግሞ ትልቅ ስራዎች ሰርቶ ጨርሶ በዩቲዩብ ላይ በቲቪም ላይ ለቋል። ይህ ወጣት የዛሬውን ትልቅ ቀን እኛስ ጓደኞች አይደለንም ወይ? አብረን ማክበር አለብን ያለምንም ጥቅማ ጥቅምና ክፍያ እንዲህ አይነት ሴቶች በርትተው በዚህ ልክ ሲሾሙ ማገዝ ይጠበቅብናል በሚል ኤቢዲ እዚህ ከማዕከላችን ይገኛል። ትልቅ ክብር ስጡልኝ። ወደ መድረክ ጋብዙና አንድ እሱን አድምጠን ወደ ተከታዩ መርሃ ግብር እናቀናለን። ትንሽ የሚደብሩ እናመሰግናለን። ዲጄ ራስ ሚኪ እና እንዲሁም ኤቨን ስራዎችን እዚህ ከኛ ጋር አብሮ ይሰራ ይገኛል። ዲጄ ራስ ሚኪ እጅግ አሪፍ ቆይታ ከኛ ጋር ያደርጋል። እናመሰግናለን። ማዶ ወዳገና ሲሄደች አለች ልጅነት ልብ ያፈራት ወዳ ስንዋደር ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀው ወንዜ ከተራራው ማዶ ወዲያ ገና ሲሄደች አለች ልጅነት ልብ ያፈራት ወዳ ስንዋደር ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀው ወንዜ ባንገል ለብሷ ብለን ስናብተን ስንተያይ ትሰት ሲለኛል ተዳርፈን የሳቅነው ምድር በተሳቦቀው በፈካችው ፀሐይ መቼም የጠፋም ካይኔ የእሷና የኔ መቼም አይጠፋም ካይኔ የእሷና የኔ እሷን የልቤን ንግስታይ ሰባዊ ትነስ መቼም ማሰባት ዛቅት አይ ማሰባት ዛቅት ወይዎች በኩል ብንወጣት ብላችሁ ሰላም እያለ ላይ የዛን መቤት ከተራራው ማዶ ወዲያ ገና ሲሄደች አለች ልጅነት ልብ ያፈራት ወዳጅ ስንዋደር ኖረን ቢያለያየን ጊዜ ሰውንም ባተናነቀው ወንዜ
Guys, cheers with and share chicken. Guys, Nara ustne mo kay family. Abadi, andines. Ini kami cerita bermara. Family. As I don't get it. ለማንም አልናገር አመሰግናለሁ። ዋው እባካችሁ ዋው ሱፐር በሀገራችን ኢትዮጵያ የመጀመሪያው ቲክቶክ ክሬቲቭ አዋርድ ሲዘጋጅ በጣም ደስ የሚል ትልቅ ፕሮግራም ነበረ። አንዱ ከመስራቾቹም ነኝ። የመጀመሪያውን አዋርድ ከወሰዱት ውስጥ በፍቅር በሰላም በመስበክ እዚህ ከማዕከላችን ቢኒ ያለ አጨብጭቡለት። ሁለት አዋርድ የወሰዱ ሰዎች አሉ። በጣም ሀገራችንን በተለያየ አቅጣጫ እየሄደ በጎ ነገሩን እያጎላ ሶሻል ሚዲያንም በዚህ ልክ መጠቀም እንደምንችል ያሳየ ወጣት ነው። ልክ እንደዛው ደግሞ በሙዚቃው ኢንዱስትሪ ወደ ሶሻል ሚዲያ በመምጣት አቅምን በመግለጥ ሌላ ትልቅ ስፖንሰር እንኳን ሳይፈልግ ሰው ራሱ እንዴት መሸጥ እንዳለበት ካሳዩ ደግሞ ኤቢዲ አሁን እዚህ ጋር ፐርፎርም ያደረገው የመጀመሪያው የቲክቶክ ክሬቲቭ አዋርድ የመጀመሪያ ዋንጫ አሸናፊ ነው። ለሱም እዚህ ጋር በኢነርጂ የተጫወተን ቅብስቶ ለባካችሁ። አሁን ደግሞ ቀጣይ አንድ ሙዚቃ እናድምጥና ወደ ዕለቱ መርሃ ግብር እንሄዳለን። ጃኒ ጓጉታለች። ምን እንዳጓጓት አላቅም። የቀለበቱ ፕሮግራም ይሁን ምን እንደሆነ ባናቅም ይህ ፕሮግራም በቀጥታ በላይቭ የተላለፈ ነው። ስቲፎን እያየሁት ነበርና እኔ በጣም ወደው ወደ አይነት ሰዎች ነኝ። ከሰዎች ደስታ በጣም የደሱ ሰዎች አሉና የራሱ ፕሮግራም እስኪመስል ነው የተሯሯጠ ፕሮግራሙን እያስተዋወቀ ላይቭ ስትሪም እያደረገ ያለው። እነ ዳኒ ሮስቶ ሙዚክ ማዕከላችን አሉ። በርካታ ተቋማቶች አሉ። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አላችሁ። ስለመጣችሁ በድጋሚ እናመሰግናለን። መድረኩን ለባለሙዚቀኞች እሰጣለሁ። መልካም ጊዜ። ሰላም፣ እንዴት ናችሁ? ድምጼ ይሰማል? ድምጼ ይሰማል? ጃኒ እንኳን ቀን በሰላም አደረሰሽ ማለት ፈልጋለሁ። አሁን ቀጣይ የምትጫወትላችሁ ዘፈን አሁን በቀጣይ የምዘፍንላችሁ እዚህ ውስጥ ላላችሁ ሴቶች እንግዲህ ወንዶች እንዳትፈሩ፣ ለሴቶች ተዘፈን ህዝብ ነው ያው እሱ በጣም እንደዚህ ከግር እስከ ራስ ሴትን አስከባሪ እኔ ነኝ ባይማነሽ አለው የምትይ ግሩም ድንቅ የሆንሽ ኢትዮጵያዊት ቆንጆ ምን ትጠብቂያለሽ? ፍጹም ኢትዮጵያዊ አይናማ ደማማ ወይዘሪት ኢትዮጵያ ቆንጂት እኔ ነኝ ባይ ተራመጅ ወደፊት ውጪ በአደባባይ እንቃወማለን አንቺን በክፉ የሚያይ
Say. Italy. Copy link share, guys. Tap, copy link share, guys. Yes. እስካሁን የማሰመረው በማን ውስጥ ነበር አይደል? እዛ ተደብቄ አንድ የራሴ ከልለው የተሰኘ ዘፈን አለኝ። እሱን ደግሜ ልጮትላችሁ ምክንያቱም መስማት ስላለባችሁ። ከዛ ደግሞ ለእግዚአብሔር ፍቃድ ከሁለት ሳምንት በኋላ የሚወጣ ዘፈን አለኝ። እሱ በደንብ ስለመጣብኝ በደንብ ፊት ይሉስ ታይ ደግሞ ኮንሰርት የምከፍላችሁ ገቡት ይችላል። ሶሪ ባንቺ ፕሮግራም ጀምሮ መታረቅ ያለች ወይ ብላችሁ ትጠይቁ ነበር። አይደለም ታደርጉ የስራ ቃል ክዳን ነው። ይመች እላታለች። ኦ ማይ ጋድ ምንድነው የተፈጠረው? እዚህ ጋይስ
ኖ ሲጀመር እስጢፎ ምን ሊያደርግ ነው እዛ ጋር ሄደ? ምን አስቦ ነው እስጢፎ? አስባችሁታል? ማይ ጋድ